We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀምሯል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ የ2025 የመጨረሻ ጨዋታ ለ2026 ኢቭ ወይም ደግሞ ወደ ዋዜማው ሲቃረብ የሚከናወነው የአርሰናልና የአስቶን ቪላን የኤምሬትስ ጨዋታ ልንዳሰስ ከእናንተ ጋር ተገናኝተናል። ሪቬንጅ የሚል ታይትል ሰጥተነዋል። ተምኔላችን ላይ እንዳነበባችሁት ማለት ነው። በአንድ ወር ውስጥ ለሁለተኛ ጊዜ ይገናኛሉ ሚኬል አርቴታና ኡናይ ኤምሬ። በጣም ትልቅ አውድ ያለው ጨዋታ ነው። በዋንጫው ፍክር ውስጥ የ3 ነጥብ ልዩነት ያላቸው ሁለት ቡድኖች እንዲሁም ደግሞ በሜዳችን ያለፉት ቅርብ ዓመታት ነጥብ የሚያስጥልና በዋንጫው ፍክር ውስጥ እንድንርቅ የሚያደርገንን የኡናይ ኤምሬን አስቶን ቪላ ማሸነፍ ለአርሰናል በጣም ወሳኝ ነው። ይህን ጨዋታ በጥልቀት ለመመልከት እንሞክራለን። ቁጥሮች እናነሳለን። በቅርብ ጊዜያት ያላችሁን ቁጥሮች እናነሳለን። ባለፉት ሳምንታት ማን ብራይተን እና ቸልሲን አሸነፈው ሁለት ቡድኖች መጡ። ምን አይነት መልክ ነበረው ጨዋታው የሚለውን እንመለከታለን። በአስቶን ቪላ በኩል ኦሊ ዋትኪንስን፣ በአርሰናል በኩል ኤብሬቼ ኤዜን በጨዋታው ስለሚኖራቸው አውድ ለመመልከት እንሞክራለን። ብቻ አብራችሁን ቆዩ። የ2025 የመጨረሻውን ጨዋታ ልንዳስስ ነው። በቆይታችሁ ወቅት ገና ቪዲዮውን ስትጀምሩት ላይክ አድርጉት። ብዙ የመድፈኞች ደጋፊዎች ጋር እንድንደርስ ደግሞ ሸር የሚለውን በተን መጫናችሁ አይረሳ። ሰብስክራይብ ሳታረጉ የምታደምጡ አድማጮቻችሁ ካላችሁ ፕሊዝ ሰብስክራይብ አድርጋችሁ አድምጡን። ሰብስክራይብ ስታረጉ እምቢ የሚላችሁ ከሆነ ኢሜል መክፈታችሁን አትርሱ። ሁሉንም ስለምታረጉ ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። የኮሜንት መስጫው ባር እናንተን ይጠብቃል። የጨዋታ ግምቶቻችሁን እንድታሰፍሩ ማለት ነው። አርሰናል ከአስቶን ቪላ ይሄ ወደ ሪቬንጅ ወደ በቀልነት የተቀላቀለበትን ጨዋታ አርሰናል ስንት ለስንት ሊያሸንፍ ይችላል? ግምቶቻችሁን አስቀምጡልን። ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨርን በጥቂቱ አድምጠን ተመልሰን መጣና የ19ኛ ሳምንት የኤምሬትስን ጨዋታ እንቃኛለን። በውድድር ዓመቱ አርሰናል ሊያሸንፋቸው ከሚገቡ መርሃ ግብሮች አንዱና ወሳኙ መርሃ ግብር ይሄኛው ይመስለኛል። ምክንያቱም ለተከታታይ ዓመታት በዋንጫ ፉክክር ውስጥ ነጥቦችን ከሚወስድብና ከሚያሸንፈን ቡድን አንዱ ቪላ ነው። በጣም በተሻለና ጠንካራ ተከላካይ መስመር አለን ባልንበት በዚህ ውድድር ዓመት እንኳን በመጨረሻ ደቂቃ ውስጥ ጎል አስቆጥሮ በዚህ ውድድር ዓመት ከተሸነፍናቸው ሁለት መርሃ ግብሮች አንዱን የሰጠን የኡናይ ኤምሬው አስቶን ቪላ ነውና ኢንተረስቲንግ ጌም ነው ለአርሰናል። ታይትላችን ጋር እንደተመለከታችሁ ሪቬንጅ ብለናል። ለበቀል ነው። ምክንያቱም ለደጋፊዎቹ የ2025 የመጨረሻ ጨዋታ ለ2026 አዲስ ዓመት ደግሞ ስጦታ አርሰናል ለደጋፊዎቹ በሜዳው መስጠት ካለበት ይሄኛውን ጨዋታ ማሸነፍ ነው። የውድድር ዓመቱ እዚህኛው ጨዋታ ላይ ምንም ውጤት ተፈጥሮ የውድድር ዓመቱ መጨረሻ አርሰናል ዋንጫ ቢበላ እንኳን በዚህኛው ጨዋታ ላይ ከተሸነፈ ብዙዎች የሚረሱት አይመስለኝም እና ይሄን ጨዋታ ማሸነፍ ለአርሰናል በጣም ወሳኝ ነው። ይሄ የበርሚንግሃም የዌስት ሚድላንድ ቡድን ለአርሰናል እንደ ጠላት ላይሆን ይችላል፣ ግን ኡናይ ኤምሬ ቡድኑ ዋና አሰልጣኝ ከሆኑ በኋላ ግን ልክ እንደዛ ማሰብ ይቻላል። የነጥብ ልዩነታቸው 3 ነው። አርሰናል 42 ቪላ ደግሞ 39። ያ ማለት በ3 ነጥብ ልዩነት ነው የሚመጣ። እንግዲህ በ4 ሳምንት በአንድ ወር ውስጥ ለሁለተኛ ጊዜ ነው እየተገናኙ የሚገኙት። ቪላ ወደ ኤምሬት የሚመጣ የ3 ነጥብ ልዩነቱን ለማጥበብ ነው። በታሪክ አርሰናል አንድም ቡድን በአንድ ወር ለሁለት ጊዜ ሲያገኝ ይሄ በታሪክ ለሶስተኛ ጊዜ ነው። አንድም ቡድን በአንድ ወር በተመሳሳይ ወር ሁለት ጊዜ ሲያገኝ ማለት ነው። በታሪክ ለሶስተኛ ጊዜ ነው። ሁለት ጊዜ ያገኛቸው ወልቭስን 2022 ፌብሩዋሪ ወር ላይ በፌብሩዋሪ ሁለት ጊዜ ተገናኝተው ነበር። ቦልተን ወንደረስን እንዲሁ በድጋሚ ጃንዋሪ ላይ 2010 ላይ በተመሳሳይ ወራ አግኝቶት ነበር። ባክ ቱ ባክ ሁለቱን ቡድኖች ማሸነፍ ችሎ ነበር። ቪላ ደግሞ አርሰናል ጋር ሲገናኝ ለአራተኛ ጊዜ ነው አንድም ቡድን በአንድ ወር ሲያገኝ ማለት ነው። ግን ባክ ቱ ባክ ቡድኖችን አሸንፈው አያውቅም። ለምሳሌ 2022 ግንቦት ላይ ከበርንሌ ጋር በአንድ ወር በተመሳሳይ ወር ሁለት ጊዜ ተገናኙ። አንዱን አሸነፈ፣ አንዱን አቻ ወጣ። እንዲሁም 2021 ከኤቨርተን ጋር በግንቦት ወር ላይ ተገናኙ። አንዱን አሸነፈ፣ አንዱን አቻ ወጣ። 1996 ማርች ላይ ደግሞ ከሺፊልድ ጋር ተገናኙ። አንዱን አሸነፈ፣ አንዱን ተሸነፈ ማለት ነው። ለቪላ አራተኛ ለአርሰናል ሶስተኛ ነው በአንድ ወር ከአንድ ቡድን ጋር ሲገናኙ ማለት ነው። ይሄ ደግሞ ኢንተረስቲንግ ያደርገዋል። የአርሰናል ይሄ የመሸነፍ ስሜት በቪላ ሳይለቅ ነው የሚገናኙትና ለተጫዋቾቹም ለደጋፊዎቹም
ለአሰልጣኝ ቡድኖቹም ወሳኝ ጨዋታ ወሳኝ መርሃ ግብር ይመስለኛል። ከወር ባነሰ ጊዜ ውስጥ ነው እንግዲህ በበርሚንጋም ቪላ ፓርክ ከተገናኙ 2-1 ከተጠናቀቀው የመጨረሻ የኤሚሊያኖ ቦንዳ ኪዌስ ከተፈጠረበት ጎል በኋላ ኤሚሊያኖ ቦንዳ 94-95 ደቂቃ አስቆጥሮ ጨዋታውን ያሸነፈው ማለት ነው። አርሰናል ወደዚህኛው መርሃ ግብር የሚመጣ በሊጉ የ17ኛ ሳምንት መርሃ ግብር ብራይተንን በኤምሬትስ 2-1 አሸንፈው ነው። አንድ ኦንጎል ከሰሞኑ ትሬድ ይመስላል አርሰናል ላይ ኦንጎል ማስቆጠር እንዲሁም ደግሞ ማርቲን ኦዲጋርድ የተመለሰ የሚመስል ፐርፎርማንስ ውስጥ ጎል አስቆጥሮ የመጣበት መርሃ ግብር ነው። ከዚህ መርሃ ግብር ነው እንግዲህ አርሰናል ወደዚህኛው ጨዋታ ይመጣል። በብራይንቱ ጨዋታ ላይ ውጤቱ 2-1 ይሁን እንጂ አርሰናል ፍጹም ብልጫ ነበረው። የሁለተኛው አጋማሽ እንደተጀመረ ጎል ባስቆጠሩበት ጎላቸው ያስቆጠሩበት የመጀመሪያ ሹታቸው የመጀመሪያውን ታርጌታቸውን ጎል መሆን የቻለላቸው ግን ከዛ በኋላ አርሰናል ለ10 ደቂቃ ያህል በብልጫ ለማጥቃት ሞክረው ነበር። ግን የገብርኤል ኢየሱስ በቪክተር ዮኬሬሽ ቅያሬ ከተከናወነ በኋላ ግን አርሰናል በርቀት ጨዋታውን ኮንትሮል አድርጎ ነበር። 2-1 ተጠናቀቀ። አርሰናል ከ2-0 መሪነት አንድ ጎል የተቆጠረበት ግን ጌሙ ያን ያህል ስጋት የሚፈጥር ጌም አልነበረም። ብልጫም ነበረው አርሰናል። ትልልቅ የጎል እድሎችም ነበሩት አርሰናል በጨዋታው ላይ ማለት ነው። በተለይ ደግሞ ቡካዮ ሳካ ማለት ነው። ቪላ ወደዚህኛው ጨዋታ የሚመጣው ኢንተረስቲንግ ከሆነ ሌላ የለንደን ጨዋታ ነበረ። ቼልሲን በካምባክ በኦሊ ዋትኪንስ 2 ጎሎች 2-1 አሸንፈው ወደዚህኛው ጨዋታ የሚመጣ። በጣም የሚገርመው ነገር ከሉዚንግ ፖይንት ቪላ ዘንድሮ 18 ፖይንቶችን ሰብስቧል። ከሉዚንግ ፖይንት ነው ምላቸው። ይሄ የሚደንቅ ይመስለኛል። ወደ 6 ጌም ማለት ነው ከመመራት ሉዝ ከማድረግ እንግዲህ ጨዋታ ሲጀምር ከድሮ ስቴት ነው የሚጀምረው። ካቻ ነው እግር ኳስ የሚጀምረው ከ0-0 ከዛ በኋላ ተመርቶ ጨዋታዎችን በማሸነፍ 18 ፖይንቶችን መሰብሰብ ችሏል። ወደ 6 ካምባኮች አሉት ማለት ይቻላል ቪላ ማለት ነው። ይሄኛው አንደኛው ጨዋታ የቼልሲው ጨዋታ ነው። ኦሊ ዋትኪንስን በዶኒ ማለን ቀይረው ካስገቡ በኋላ ካምባክ የፈጸሙበት ከዛ ድል ነው። ከዛ በጣም ጥሩ ሜንታሊ ነው ወደዚህኛው ጨዋታ የሚያመሩት ማለት ይቻላል። አርሰናል በሜዳው ባለፉት 10 የፕሪሚየር ሊግ ጨዋታ 9ኙን አሸንፏል። በዚህ ውድድር ዓመት በፕሪሚየር ሊጉ 6ቱን ደግሞ በተከታታይ ነው ማሸነፍ ይቻላል። በኤምሬትስ ፍጹም አስፈሪ አርሰናል ነው በዚህ ውድድር ዓመት ያለ። አርሰናል የሊጉ መሪ ላይ ለመገኘቱ ዋናው ምክንያት በሜዳው ያለው ስትራይክ ድል ይመስለኛል። በውድድር ዓመቱ አንድ አቻ ነው ያለው ከሲቲ ጋር የተጠናቀቀው ማለት ነው። ከ2022 በኋላ በሜዳው ከፍተኛ የማሸነፍ ሞመንተም ውስጥ ያስቀጠለበት የውድድር ዓመት ነው ማለት ይቻላል። ከ2022 ከራሱ ከሚካኤል አርቴታ ሳይጠብቅ ለዋንጫ ከተፎካከረው ቡድን በኋላ የተመለከትነው በጣም ድንቁ ለዋንጫ የሚጫወተው ቡድን እንደሆነ ማንሳት ይቻላል። 2025 እንግዲህ በሊጉ አናት ለማጠናቀቅ ይሄኛው ጨዋታ ወሳኝ ነው። ምክንያቱም በዚህኛው ጨዋታ ላይ አቻ ወይም ከዛም ያነሰ ውጤት የሚመለከት ከሆነ ቪላ በነጥብ ይጋራል። ሲቲ ወደ ሊጉ አናት ላይ የመምጣት እድል ይኖራል። ከሰንደርላንድ ጋር መጫወት አለበት። ወደ ሰንደርላንድ ስታዲየም ኦፍ ላይት አቅንቶ ሲቲ ግን ቢሆንም ውጤት አይተው ሲቲ ስለሚገባ በጣም ወሳኝ ነው። ምክንያቱም ሐሙስ ነው በስታዲየም ኦፍ ላይት ከሰንደርላንድ ጋር የሚጫወተው። ስለዚህ አርሰናል ከዛ ቀደም ብሎ ነው የሚጫወተው። ስለዚህ ኢንተረስቲንግ ነው የሚሆነው ማለት ነው። ይሄን በውድድር ዓመቱ የ2025ን የሊጉ አናቱን ለማጠናቀቅ ማለት ነው። በጣም የሚደንቅ ነገር እንግዲህ ይሄ 2025 የመጨረሻ ጌም ነው አይደለም። አርሰናል የዓመቱን የመጨረሻ ጌም ካለፉት 5 ዓመታት 4ቱን አሸንፏል። የውድድር ዓመቱን የመጨረሻ ጌም ማለት ነው። ወደ አዲስ ዓመት ከማምራታቸው በፊት ያለውን ጌም ለደጋፊዎቹ በ5 ዓመት ውስጥ 4 ጊዜ ስጦታ መስጠት ችሏል። 2023 ነው በኒው ይር ኢቭ በአዲስ ዓመት ዋዜማ በፉላም 2-1 የተሸነፈው። ከዛ ውጭ ያሉትን ጨዋታዎች ግን ማሸነፍ ችሏል። በተቃራኒ ቪላ ግን ባለፉት 13 ዓመታት ደግመዋለሁ፣ ባለፉት 13 ዓመታት 2 ጊዜ ብቻ ነው የበዓል ዋዜማ ጨዋታ ነው ወይም ደግሞ የውድድር ዓመት የመጨረሻን የካላንደር ይር ጨዋታ ማሸነፍ የቻለው ማለት ነው። 6 ጊዜያቸው ወጥቶ 5 የተሸንፏል። ማሸነፍ የቻለው ሚድልስብራን 2017 የበዓል ዋዜማ እንዲሁም በርንሌን 2023 3-2 ያሸነፈበት የበዓል ዋዜማ ነው። ከዛ ውጭ ባሉት ግን አሸንፎ አያውቅም ማለት። ስለዚህ በበዓል ሰሞን ያሉ ጨዋታዎች ለቪላ በጣም አስቸጋሪ እንደሆኑ ማንሳት ይቻላል። ከዚህኛው ተነስተን ማለት ነው ቪላ በጣም ጥሩ ፎርም ላይ ነው የሚገኙት። ከ1910 በኋላ 8 ተከታታይ የሊግ ድል ማግኘት ችለዋል። ለኡናይ ኤምሬም ለቡድኑም ይሄ ማይታመን ነው፣ ማክበርም ያለብን ይመስለኛል። ማይታመን ድል ነው። በሁሉም ውድድሮች 11 ጨዋታዎች ማሸነፍ ችሏል። ይሄ ደግሞ ከ1897 እስከ 1914 ካረጉት በኋላ ለመጀመሪያ ጊዜ ነው ያረጉት ማለት። በ1897 እስከ 1914 ነበር ይሄን ማድረግ የቻሉ። ስለዚህ በጣም ጥሩ ፎርም ላይ እንዳሉ ማንሳት ይቻላል ያሉበት ጊዜ ማለት ነው ለነሱ።
በቪላ በኩልስ አንዳንድ ለውጦች ይኖራሉ። እንግዲህ በቼልሲው ጨዋታ ላይ ኦሊ ዋትኪንስን ከተጠባባቂ ቦታ ላይ ነበር ማስነሳት የቻሉት በዶኒ ማለን። አሁን ግን በቀጥታ ወደ ቋሚ አስተላለፍ ይመጣል ተብሎ ይጠበቃል። ማቲካሽ እና ቡባካሮ ካማራ ደግሞ በ5 ቢጫ ካርድ በቼልሲ ጨዋታ ላይ ቢጫ ካርድ በመመልከታቸው በ5 ቢጫ ካርድ በዚህኛው ጨዋታ ላይ አይኖሩም። ስለዚህ የአማካኝ የቀኝ መስመር ተከላካይ ለውጥ ይኖራቸዋል። ታይለር ሚንግስ፣ ፓው ቶሬስ ሁለቱም ግራግር የመሀል ተከላካዮቻቸው በጨዋታው ላይ አይኖሩም። ስለዚህ ቀኝ የመሀል ተከላካይ ቪክተር ሊንድሎፍን ከኮንሳ ጋር ማጣመራቸው ግድ ነው የሚሆነው ማለት ነው ለነሱ። እንግዲህ ካለፉት 5 ከቪላ ጋር የነበሩን ግንኙነቶች ውስጥ በ3 ተሸንፈናል። ካለፉት 5 ማለት በ3 ተሸንፈናል። 4 ፖይንት ነው ማግኘት የቻልን ነው ማለት ነው። አንዳች አሸንፈን አንዳች የወጣንበት ማለት ያለፉት 2 የኤምሬት ጨዋታዎች ደግሞ አንዱን አሸንፈውናል፣ አንዱ አቻው ተለያይተናል ማለት ነው። 2-0 አሸንፈውናል፣ አንደኛውን ደግሞ 2 አቻ ተለያይተናል ማለት ወደ ኤምሬትስ መጥቶ ሶስተኛ ጨዋታውን ያደርጋል ኡና ኤምሬ አርሰናልን ከለቀቀ በኋላ ማለት ነውና ለሶስተኛ ጌም ነው ይመጣ ማለት ነው። በአለፉት 6 ዓመታት ደግሞ በሁለቱ ባክ ቱ ባክ አሸንፈውናል። ይሄኛው ለሶስተኛ ጊዜ ባክ ቱ ባክ ሊያሸንፉን ነው የሚመጡት። ለምሳሌ 2020-21 ባክ ቱ ባክ አሸንፈውናል በሜዳችንም 2023-24 እንዲሁ ባክ ቱ ባክ አሸንፈውናል በቪላ ፓርክም በኤምሬትስም። ይሄኛው በስድስተኛው ውድድር ዓመት ለሶስተኛ ጊዜ ነው በሜዳቸው ያሸነፉን። እንዲሁም ደግሞ በሜዳችን ለማሸነፍ ነው የመጡት ማለት ያን ያህል በቅርብ ዓመታት ውስጥ ፍጹም እያስቸገሩን እንዳሉ ማንሳት ይቻላል። ፍጹም ማለት ነው እያስቸገሩን ያሉት ፖይንቶችን እንደፈለጉ እየወሰዱብን የሚገኙት ማለት ነውና ኢንተረስቲንግ ነው። ቪላን ማሸነፍ ግዴታ ነው ይመስል እንግዲህ በአርሰናል ላይ በሜዳችን ሎንግ ራን ያላቸው ከ2006-7 እስከ 2008-9 ነበረ። 2006-7 እስከ 2008-9 3 ጌሞችን አሸንፈውን ነበረ። 2006-7 ሲዝን፣ 2007-8 ሲዝን፣ 2008-9 ሲዝን ማለት ነው 3 ተከታታይ ጌሞችን በሜዳችን አሸንፈው ነበር። ከዛ በኋላ ይሄኛው ከፍተኛው ነው የሚሆነው ማለት ነው በተከታታይ ጌሞች እኛን ለማሸነፍ የሚመጡበት ማለት ነው እና ይሄንኛውንም ማስቆም ያለብን ይመስለኛል። አርሰናል እንግዲህ ትኩረት ሊያደርግበት የሚገባ ተጫዋች አለ። ደጋግሜ ያነሱት ኦሊ ዋትኪንስ በዚህ ውድድር ዓመት ያን ያህል ድንቅ አይደለም። 5 ጎሎች ብቻ ነው ያሉት። ያን ያህል ማስፈራ አይደለም። በአንዳንድ ጨዋታዎችም ወደ ተጠባባቂነት የወረደ ነው። ግን አርሰናል በጣም ጥሩ ቁጥሮች አሉት። ካለፉት 5 ጌሞች በ4ቱ ማስቆጠር ይችላል። እንዲህ ማድረግ የቻለ የቪላ ተጫዋች በታሪክ ውስጥ የለም። ስለዚህ በጣም ጥሩ ተጫዋች አላቸው እነሱ ማለት ይቻላል። ማቴሪያል እጃቸው ጋር ጥሩ ማቴሪያል እንዳላቸው ማንሳት ይቻላል። በአርሰናል በኩል አንዳንድ ሜክሺፍቶች ይኖራሉ። እንግዲህ በብራይተኑ ጨዋታ ዲክላን ራይስ ሳይጠበቅ የቀይ መስመር ተከላካይ ሆኖ ተመልክተናል። በጣም የሚገርም ነገር ልንገራችሁ። የዛቴቲኩ ጋዜጠኛ ጄምስ ማክኒኮላስ ለገነር ብሎግ ይጽፋልና እንዴት ሚካኤል አርቴታ ላይንአፑን እንደቀያየረው ጽፏል። እንግዲህ ጨዋታው ከመጀመሩ በፊት ዩያን ቲምበር በላይንአፕ ውስጥ እንደማይኖር ተዘገበ እና የፉልባክ ሊሆን የታሰበው ማርቲን ዙቢሜንዲ ነበር። ልክ እንደ ቶማስ ፓርቲ ኢንቨርት እያደረገ ወደ አማካኝ እየገባ በቢልድ አፕ ጊዜ እንዲያግዝ እና የቀኝ ተከላካይ ሆኖ እንደ አማካኝ እንዲጫወት ማለት። ከዛ አብሮት ዊሊያም ሳሊባ፣ ፔሪን ካፒ እና ሪካርዶ ካላፊዮሪ እንዲኖሩ ሪካርዶ ካላፊዮሪ ወደ አማካኝ ስለሚገባ ራይስን ያግዘዋል። እንደዛ ነበር የታሰበ። ግን የመጨረሻ ዋርም አፒንግ ላይ ሪካርዶ ካላፊዮሪ ተጎዳ። ስለዚህ የአርሰናል ቢልድ አፕ ላይ ጥያቄ ተፈጠረ ማለት ነው። ስለዚህ ምን ሆነ? ራይስ ወደ ፉልባክነት እንዲመጣና ዙቢሜንዲ የመሃል ተከላካይ እንዲሆን ተደረገ ማለት። ይሄ የመጨረሻ ደቂቃዎች ላይ የተወሰነ ውሳኔ ነው። ራይስን በመስመር ተከላካይ እንጂ ለ2 እና ለ3 ቀናት ውስጥ ትሬኒንግ ላይ ሲሰሩ የነበሩት ማርቲን ዙቢሜንዲ የመስመር ተከላካይ አድርገው ራይስን አማካኝ ተጫዋች ማድረግ ነበር። ግን የሪካርዶ ካላፊዮሪ ጉዳት መጠነኛ ኪዌስ ፈጠረና ራይስ ወደዛኛው ቦታ እንዲመጣ አረገ ማለት። ግን ቲምበር ይመለሳል ተብሎ ይጠበቃል። ሚካኤል አርቴታ ለዚህኛው ጨዋታ ፕሬስ ኮንፈረንስ አይሰጥም። እርግጥ ይሰጣል፣ ይዘንላችሁ እንመጣለን። አይሰጥም ማለት ዛሬ አይሰጥም። መቼ መሰለኝ ይሰጣችሁ? ከብራይተኑ ጨዋታ በኋላ የብራይተኑ ጨዋታ እንደተጠናቀቀ ለቪላው ጨዋታ ፖስት ማችና ፕሪ ማች ነው የሰጠ። ለብራይተኑ ጨዋታ ፖስት ማች ሰጠ። ከዛ በኋላ ጋዜጠኞች ከዚህ በኋላ ለቪላ ጨዋታን ጋዜጣዊ መግለጫ ወይም ጥያቄ የምታቀርቡት ተባሉ። ለቪላው ጨዋታ መጠየቅ ጀመረ ማለት ነው። ስለዚህ ከ2 ቀናት በፊት የሰጠው ጋዜጣዊ መግለጫ ነው ዛሬ ምሽት ፖስት የሚደረገው ማለት ነው። በተከታታይ ጨዋታዎች የተከናወኑ ስለሆነ በተከታታይ ከጋዜጠኞች ጋር ያለመገናኘትና ይሄ ሪደንደንሲውን ወይም ተከታታይነቱን አሰልችነቱን ለመቀነስ የፕሪማችና ፖስት ማች ፕሬስ ኮንፈረንሶችን ለመቀነስ ሲባል በአንድ ቴብል ላይ 2 ጋዜጣዊ መግለጫ እንዲሰጥ ተደርጓል እና ዛሬ ይወጣል። ግን የሚወጣው ከ2 ቀን በፊት የሰጠው ነው። ከብራይተኑ ጨዋታ በኋላ የሰጠው ጋዜጣዊ መግለጫ ነው ለእኛ ሚደርሰን ማለት ነው። ሁርለታ ማለት ቅዳሜ ዕለት የሰጠው ጋዜጣዊ መግለጫ ማለት ነው ለእኛ ሚደርሰን።
ስለዚህ ሜክ ሽፍቶች ይኖራሉ። ዩራያን ቲምበር እንደሚመለስ ይጠበቃል። ስለዚህ በቦታው ላይ ይኖራል። በጨዋታ ውስጥ አንድ ተጫዋች በቋሚ አሰላለፍ ውስጥ ሊኖር ይችላል። ኤብሬቼ ኢዜ እንዲኖርም ይጠበቃል። ምክንያቱም ከቪላ ጋር በጣም ጥሩ ሪከርድ አለው። በጣም ጥሩ ሪከርድ ማለት ነው። ያለፉት 3 ተከታታይ ዓመታት ቪላ ላይ ጎል አስቆጥሯል። ያለፉትን 3 ተከታታይ ዓመታት ቪላ ላይ ጎል አስቆጥሯል። ደግሞ በሜዳው እንግዲህ በአርሰናል ሜዳ አይደለም፣ እርግጥ በሴለርስት ፓርክ በክሪስታል ፓላስ ተጫዋች ይቻላል። በ4 ጌም 5 የጎል ተሳትፎ አለው ቪላ ላይ ማለት። ስለዚህ ቪላ ላይ በጣም ጥሩ ቁጥር ስላለው ተጫዋቹን መጠቀም አስፈላጊ ይመስለኛል። አንዳንድ ሪከርዶች ተያያዥነት አላቸውና ከቪላ ጋር ባለው ቁጥር አንጻር ጨዋታው ላይ መሰለፍ አስፈላጊ መስሎ ይታየኛል። ኤብሬቼ ኢዜን መጠቀም እንግዲህ ጨዋታውን አብዛኞቹ ገማቾች በታሪክ 82 ጊዜ አርሰናል ቪላ 67 ጊዜ ቢያሸንፍም ብዙ ገማቾች ጨዋታውን በሁለታቸው ውጤት ይጠናቀቃል ብለዋል። ይሄኛውን ጨዋታ ማለት ነው። ስፖርት ሜሎ የሚባል አንድ ለጨዋታዎች ግምት የሚሰጥ ድረገጽ ጨዋታው ሁለታቻ ነው የገመተው። እናንተስ ብለን መጠየቃችን ግድ ነው። አርሰናል ሊያሸንፈው የሚገባን መርሃ ግብር ይመስለኛል። ራያ ገብ በግብ ጠባቂነት በድጋሚ ይኖራል። ከዛ አስደናቂ የሜንታ ሴቭ በኋላ ማለት ነው በብራይተኑ ጨዋታ ታስታውሳላችሁ። የሜንታ ሴቭ ያደረገበት መንገድ የፕሪሚየር ሊግ ኦፊሻል የፌስቡክ ገጽ የኢንስታግራም ገጽ ከቨር ፔጃቸው ገብታችሁ ብትመለከቱ ዴቪድ ራያ ያስቀረውን ሴቭ ትመለከታላችሁ። እሱ በግብ ጠባቂነት ይኖራል። ዩራያን ቲምበር ይመለሳል ብለን እናስባለን። ከሳሊባና ማጋሊሽ ከወራት በኋላ በድጋሚ ይጣመራሉ ብለን እናስባለን። ፔሩ ኢንካፒዮ የሪካርዶ ካላፊዮሪ ግራ ቦታ ስፔስ ይሸፍናል። ዙቢሜንዲ ከራይስ የአማካኝ ስፍራ ነው። ኦዲ አብሯቸው ይኖራል። ሳካና ኤብሬቼ ኢዜ ሁለቱ ዊንግ ሲሆኑ ቪክተር ኬሬሽ የፊት መስመሩን ይመራል ተብሎ በአርሰናል በኩል ይጠበቃል። ጨዋታውን ስንት ላይ ሲጠናቀቃል ግምቶቻቸው የምታሰፍሩበት ሰዓት ላይ ደርሰናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ። እንወዳችኋል።